ጓደኛውን ጠይቃችሁ አድናንን ያደረገችን አድናንን ግን አንድ ነገር አድርገው። አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ እያለን እንጂ እሱ ምንድነው ካላችሁ በኋላ ክፍል 52 ይሄላችሁ ቀርባለሁ። ያገባጋ ምን ስለገባኝ ነው ወይስ ከመጀመሪያው ጀምሬ አልገባኝም ነው? ኢትዮጵያን ተጫውቶብሻል እርግጠኛ ነኝ እያለ ስላተኝ መሰማ አልቻለችም። እሷም እናት ተኳስ እያለች ነው። የሆነ ክፋት ነው። አሁን ወጣለኝ ውሸታትና አስመሳይ ነው። ከምትጠብቂው በላይ ነው። እየተናደድኩ ነው። እባክሽ ንግግርሽ ብታስተካክል። አሳምሮ መነጋገርማ ካሌ አንተ ነው የምችልበት። አመራቅሽ እኮ ነው ይሆንሽብኝ ያለሽ ነው። ከመጀመሪያው ነው ያላወቅኩሽ። አንተማ በደንብ ነው ያጠናኸኝ። ማስታወቂያህን ብቻ አግኝቼ ይኸውልሽ፣ በሰው ስሜት መነጋገር አልችልም። በየትኛውም ስሜት የሚቀየር ነገር የለም እና ንገረኝ እሺ። እና ታዲያ እንደዚህ ማለት ፍቅር ነው ማለት ነው? አንተ ወደ ሚስት ተመለስ። ምን ማለት ነው ደግሞ? በቃ ጨርሻለሁ። እና እባክሽ በእርግጠኝነት የሆነ ነገር ተፈጠረ ነገር አለ። ምንም የሆነ ነገር የለም። አዎ ይሄ ነው። በጣም መጥፎ ነው አለችውና እሱም ምንጭቅ ብሎ ውጥት አለ። እሷም የምትለው ጥፍጥባት እንደገና ዘወራችና ወደ ማነጣጣፏ ገባች። ክላሱ ገብቶ ዘጋው። እሱ ራሱን ጠምጥሞ ነበረ። አንተ ያለበት ስላለ ነው ራሷ እንደዚህ ሆነችብህ። አንተ ባትኖር እንደዚህ ልጅ አትቀየርም ነበር። ኧረ እባክህ እኔ ራሴ ታምኛለሁ። ተወኝ። እኔ ችግር ነው ሞት የኔ ፍላጎት ህይወቴን ያጨለምከው አንተ ነህ። ልብህ እንደዚህ እንዳይሆን ያንተ ልብ ማለት ደግሞ የእናታችን ልብ ነው። አውቃለሁ ጭካኔ። አዎ ጭካኔ እኮ ማናችንም ይዘነው አልተወለድንም። አዎ አይደለም አለና እኔ ስወለድ ጨካኝ ነኝ። ፈጣሪ ለኔ ንጹህ ልብ ነው ያሰጠኝ። አዎ ወንድሜ፣ አንድ ወንድሜ አልቻልኩኝም መሆን። የራሴ ጉዳት አላነሰኝም እንዴ አለና ራሱን ጠምጥሞ ሁሉም ነገር ብታመኝ ጥሩ ነው አይደለም። ራስን የሚያስደብቃቶ ብትደበድቡ ምንም አታመጣ እና ታዲያ ምን ላድርግ? ምንም አታድርግ። እውነቱን እስከምነግርህ ድረስ ምንም አላምንም። አንተ እኮ ማታውቀው ነገር ሴቶቹ አብልጠህ አታውቅም። አንተ እገልሃለሁ ብሎ እንቅ ሲያደርግ እየበጠኝ ታረገች አንገቱን ነቀረ። አንተ ልቀቀው እባክህ ያለ ሲል አንገቱን ያነቀው የሚወርድ አለ። እየሳለ ነበረ። ጎበዝ ይቅርታ ጠይቀሃለሁ። እንዴት? እሺ ምንድነው የተፈጠረው? ምን አድርጎ እንደዚህ ሆነ? ከነዋላ ጋር አጣላን። እሺ እኔ እንዳግዝ ትፈልጋለህ? አንቺ ምንም የምፈልገው ነገር የለኝም። ምናልባት እኔ ካንተ ብዙ ነገር ማገዝ ሊኖር ይችላል። እኔ ካንተ ምንም ነገር አልፈልግም። ቢያንስ ተባብረሽ አታሰቃይ። መሀላን ምን ብሎ ነው የተጣላችሁ? ብችልማ ብታይቅም አንቺን ማውራት አልችልም። አድና ከዋሸሁ ይሄን ሌሊት አይንጋል። አልዋሸሁም፣ ከልቤ ነው። አይደለም ግን እውነቱን ንገሪ። አልዋሸም። ይሄ እኮ ቢያንስ ትንሽ ቅርበት ያለው ነው። ግን ደግመሽ ከዋሸሽኝ ግን መቼም ይቀራልሽ። እመነኝ፣ ቃሌን እጠብቃለሁ። እሺ እሷን እኮ እኔን አሰማኝ። ቀስ ብለሽ አስተውሪ። እሷን ካጣሁ እኔ እጎዳለሁ። እኔ እናግራታለሁ። ደግሞ እንደዚህ አትሆን። እንዲህ ስትሆን ደግሞ ደስ ይለዋል። እሺ አለችውና እሱን ቁጭ አለበት። እሷ ያይሻል። እንደዛ ነውና ከመጀመሩ ደግሞ እንደዚህ መሆኑ ለሱ ተለጠበቃ ይሆንሽልኝ። እንደዛ ነገር ተሳስተሻል ሜራ። አንቺ ዞሮ ወደዛ። አንቺ ሲጀመር ገና ፍላጎትሽ ራሱ አልገባሽ። ምንድነው እሱ ገበያ እንደወጣልሽ እዛ መዛመት። ከፈለግሽ ከባልሽ ጋር ሄደሽ ማድረግ ትችያለሽ። ከዚህ በኋላ ሰማሽ። አይ ቆይ እሱ ምንድነው ያለሽ? እሱ ነው አይምሮሽ እንደዚህ እየቀየረሽ? እሱ ምንም ብሎኝ አያውቅም። አይ አይመስለኝም። በጤናሽማ ሮቢ ሀቀኛ ነው አትይ። ማመን አለማመን ያንቺ ድርሻ ነው።
ደግሞ እኔ ራሴን ላንቺ ማውራት አይጠበቅብኝም። ሮቤል ሸጉዶሻል። ባይሆን ጥሩ ሰው መስሎት ያታለለኝ። ወይሽ ችግሩ ምንድን ነው? አያገባሽም። ሮቤል ናፍቆኛል። ኧረ ተይ እንጂ እንደዚህ ተጀመረ። ይኸውልሽ እኔና አንቺ የምንጋጨው በሮቤል ነው። ይህን ደግሞ እንዳትረሺው እባክሽ። ሮቤል ደግሞ ይህን የሚፈልገው አንቺን አይደለም አለቻትና ወጥተላድታል። እሷ ለኋና በህይወት መቆየት የምትፈልጊ ከሆነ አይንሽን ተለበይ ወደዛ፣ አበለዚያ እኔ ራሴ ሲጣልዬን እምገልሽ አለችና ፎከራ። እሷ ወጥታለች። አሁን ለኋና ምንድን ላድርግ? በደስታ አሰብኩት እኮ እያለ እሱ ይስቃል። ብቻውን እየሳቀ ያለ መጥታለች። እውነት ለመናገር ግን ታምነኛለሽ ብዬ አልጠበኩም። እውነት ግን ብዘገይ እንደዚህ መጋለጧ አቀረ። አእምሮሽን ተጠመዘዝሽ እንደዚህ በቀላሉ ምንቂ አይመስለኝም ነበር። እሱ ልክ ነሽ። እሱ እኮ ባሌ ብቻ ነበር የሚመስለኝ። በጣም መሰሪ ነው። መርዝ ብቻ ውሃና። እሱ እኮ ምንም ነገር አይልሽም አንቺ እንድታስቢው። አንተ ክፉ እንደሆንኩበት ሳስብ በጣም ነው የሚገርመኝ። አሁን ማንነቱን ስላወቅሽ በጣም መታረቅ አለብሽ። ከዚህ በኋላ መጨከን አለብሽ። እንግዲህ በኋላ ምንም ማድረግ እውነት መናገሩ ስለሆነ አንተ ተጠንቀቅ እሺ? እኔ ቆንጆ በቃ አሁን መጣሁ ወደ ብለው ወጥታለችና እሱም ይገርማል በጣም የዚህ ምስጢር ጉዳይ ምን እንደሆነ ማወቅ አልቻልኩም። ሲጀመር ተዋት፣ እንደዛ አታፈቅራት። ስለዚህ አንተ እርሳት። ሮቤል ማለት በጣም መርዝ ነው። እኔ ስለነሱ ሳስብ በጣም ድክም ይለኛል። ለምን የሌሎች ልጆች አናሳድግ? ለምን አዲስ ታሪክ ለምን አንጽፍ? ያለ እኔ መኖር አልችልም። እሷን ትቼ ለመመለስ እውነት አይደለም እንደዚህ አይደለም። እኔ ራሴ እዚህ ውስጥ ሳስበው በጣም ነው የሚያስብ። የኔ መጎዳት እኔስ አደና እኔ ስላንቺ ያገባኛል ወይስ ስለወራሹ? ብቻችንስ ይወለዳል ያድጋል። በቃ እንግዲህ በኋላ አጭቅጭቂ። አሁን ዝም በል። እሷን አፍቅራታል። እሷን ከለመንጋት ትንቃለች። ደግመሽ እንዳትይ፣ ደግመሽ በእኔ አስተያየት እንዳትሰጪ አላትና እሷም ምትወጥፍት አላት። ሄደና ቁጭ ካለችበት እሷ ፊቷን እያፍተረተረ ነበረ። አዎ የኔ መቀየር የእሱ ጋር የሚያገናኘው ነገር የለውም። አንድ ነገር ስትል ታንቀኝ ነው። ይህን ያህል እየነገረች ነው። ይህን ያህል ትክክለኛ ማንነቴ ማውጣት ትችላለህ። ሲገባሽ በይቅርታ መሸማቀቅ እንዳትችይ አታስቢ። ሊገባኝ የሚሆነው በሙሉ መሆን አለበት አለችው። ለኋላ ብሎ ፈጣሪ እሱም ተከታትሏት ብታለ ብቻውን ቁጭ ብሎ እያወራ ነበር። መጣችለት። አንተ ቆይሻ ምን እያደረግሽ ነው? እኔ አንተን ካጣሁኝ አንድ ነገር አድርግ፣ አለበለዚያ ራሴን ነው የማጠፋ አለችው። ሜራ ስሚኝማ፣ እኔና አንቺ አብረን መሆን አንችልም። ለምን አሰሚኝም? እኔ እንደ ትናንት መሆን አይችልም። ተረጂ በቃ ልሙትና ውድና የተከበራችሁ ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።